የእስያ የመከላከያ ደህንነት የተባለው ተቋም ስለ ቀጠናው ወታደራዊ እንቅስቃሴ የካቲት 17 ባስነበበው ጽሑፍ የሩሲያ የበረራ ልሂቃን ስብስብ የሆነው ሩሲያ የሚመራው የአየር ኃይል የአስቸኳይ ትዕዛዝ መስጫ ጣቢያ ሃሬስዲ 420 በረራውን ከሞስኮ ኮኖቮቭ አየር ማረፊያ ተነስቶ ቴሄራን ኢማም ኳሚኒ ዓለም አቀፍ አየር ማረፊያ የካቲት 16 ቀን 2026 ማረፉን ዘግቧል። ይህ በረራ ከመደበኛ የአቪዬሽን እንቅስቃሴ ይልቅ ትርጉም ያለው የጂኦፖለቲካዊ መልእክትን ያዘለ ነው። በአሁኑ ጊዜ እየጨመረ የመጣውን የክልሉን ፖለቲካዊና ወታደራዊ ተለዋዋጭነትን በተሻገረ መልኩ በጸና ግንኙነት የተመሰረተው የሞስኮ ቴሄራን ስትራቴጂካዊ ቅንጅት በጉልህ የሚያጠናክረው ነው ሲል የእስያ መከላከያ ደህንነት ጽፏል። ሩሲያ የሚባለው የበረራ ቡድን ለክሬምሊን አየር ወለድ ኃይል ወሳኝ የበረራ ስምሪት የሚሰጠው ሲሆን ቱ-214 ፒዩ የተባለው አይሮፕላን ደግሞ ቪአይፒ የሆኑ ባለስልጣናትን በቅንጦተኛ ክፍሎቹ እያስተናገደ ዓለማችንን ወደ ጥፋት ቀን የሚወስዱ ጦርነቶች ቢፈጠሩ የመታደግ አቅምን ያዋሃደ ነው ሲሉ አንድ ተንታኝ ገልጸዋል። እኚሁ ተንታኝ የቱ-214 ፒዩ ፕሌን ወደ ኢራን መጓዙ በተለይ የአይሮፕላኑ ጠንካራ የመገናኛ መስመሮችና የችግር ጊዜ ትዕዛዝ አርክቴክቸርን ከግምት ውስጥ በማስገባት አያይዘን ካየነው ወደ ኢራን የተደረገው ጉዞ መደበኛ የዲፕሎማሲ ጉብኝት ሳይሆን ግዳጅ የመፈጸምን ተሳትፎ መተንበይ የሚያስችል እንደሆነ የሚያሳይ ነው ብለዋል።